መላእክት ፍጹም በሆነ አንድነት በሚኖሩበት ሰማየ ሰማያት ውስጥ ፍጥረታት የዕድሜያቸውን ቀናት መቁጠር ባልጀመሩበት በዚያ የመጀመሪያዎቹ ቀናት ላይ በዓለመ መላእክት ውስጥ ሳጥናኤል የክህደት ትምህርቱን ማሰራጨት በጀመረበት በዚያ ዘመን ላይ የፈጠረን እስኪገለጥ ድረስ ባለንበት እንቆይ ያሉትን መላእክት ያረጋጋውና ሳጥናኤል ይባል የነበረውን ዲያብሎስን ከዚያ ከቅዱሱ ስፍራ ከነ ክህደቱ ወደ ጥልቁ ያወረደው እንዲሁም የጣለው ኃያሉ መልአክ ቅዱስ ሚካኤል ዓለመ መላእክትን ያረጋጋው እንዲሁም በኋላም ዘመን ሕዝበ እስራኤልን በበረሃ ውስጥ ቀን በደመና ሌሊት በብርሃን እየመራ ከግብጽ ባርነት ነፃ ያወጣው ቅዱስ ሚካኤል በዚህ ዘመን ላለን ወዳጆቹና የስሙ ምስክሮች ለሆንን ለኛ ደግሞ ስንተክዝ ለተጽናናንበት፣ ስንጨነቅ እረፍት ላገኘንበት፣ በልጅነታችን ውስጥ ያሳደገን፣ በወጣትነታችን ውስጥ ያጸናን፣ በስተርጅናችንም የደገፈን ቅዱስ ሚካኤል ማን ነው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። መላእክት ከእግዚአብሔር ወደ ሰው፣ ከሰው ወደ እግዚአብሔር ለምህረት፣ ለምስጋናና ለተለያዩ ተልእኮች ሲፋጠኑ የሚኖሩ ህልፈት መቀያየር፣ በየጊዜው መሾምና መሻር የሌለባቸው ለብዛታቸው መጠን ላሉበት ቦታ ወሰን የሌለውና መጀመሪያ በተሰጣቸው ሕግና ስርዓት ጸንተው የሚኖሩ ረቂቃን ፍጥረታት ናቸው። እግዚአብሔር በመጀመሪያ ቀን መላእክትን ፈጥሮ በተሰወረባቸው ጊዜ ሳጥናኤልን አለቃ አድርጎ አስቀምጦት ነበር። እሱ ግን በመታበይ የፈጣሪውን ስልጣን ሽቶ እኔ ፈጠርኳችሁ ስላለ እሱን ከመሰሉት ከሰራዊቶቹ ጋር ወደቀ። ከዚህም በኋላ ቅዱስ ሚካኤል የመላእክቱ ሁሉ የበላይ አለቃ አድርጎ ሹሞታል። በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘለትም እንደተባለው ሌሎች መላእክት ፈጣሪያቸውን እስከሚያረጋግጡ ድረስ በትዕግስት በመጠባበቃቸው በተለያዩ ስራዎች ተሹመዋል። ከዚያም ጊዜ ጀምሮ እያንዳንዳቸው ሊቃነ መላእክት ተሰጣቸውን ተልእኮ ለአንዲት ሴኮንድ እንኳን ባለማቋረጥ ሲያከናውኑ ይኖራሉ። ሚካኤል የሚለው ስም አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ በተሰኘው መዝገበ ቃላት መጽሐፋቸው ሲገልጹ ቃሉ የዕብራይስጥ ሲሆን ሚ ማለት መኑ፣ ካ ማለት ከመ ማለት ሲሆን ኤል ማለት ደግሞ አምላክ ማለት። በዚህም መሰረት ቅዱስ ሚካኤል የስሙ ትርጓሜ መኑ ከመ አምላክ፣ ማን እንደ እግዚአብሔር ማለት ነው። ይህ ታላቅ መልአክ ዮሐንስ ወንጌላዊ በራእዩ እግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ ብሎ ከተናገረላቸው መላእክት ውስጥ የሚመደብ ሲሆን የሰባቱ ሊቃነ መላእክት አለቃ እንዲሆን እግዚአብሔር መርጦ ሾሞታል። ይህ ታላቅ መልአክ ያደረጋቸው የሰራቸው እጅግ ብዙ የሆኑ ተአምራት አሉት። በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ እንኳ ይቅር አይልምና አታስመርሩት ይላል በቃሉ። በትህትናው ልዕልናን ያገኘው ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠው ክብር ከማንኛውም መልአክ የበለጠ መሆኑ መጽሐፍ ቅዱስ በግልጽ አስቀምጦልናል። ሚካኤል ማለት ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማን ነው ማለት ነው። ይህም የእግዚአብሔርን ገናናነትና እሱን የሚመስል አምላክ እንደሌለ የሚያመለክት ነው። ለእግዚአብሔር ያለ ቅዱስ፣ ንጹሕ፣ ሩሩ፣ ኃያልና ረቂቅ ማን ነው? መልሱ የለም። ቅዱስ ሚካኤል የስሙ ዘርፍ ሆነው የሚጨመሩ መጠሪያዎች አሉት። እነዚህም ከእግዚአብሔር ዘንድ የተሰጠውን የባለሟልነትን ክብር የሚገልጹ ናቸው። ይኸውም መልአከ ኃይል፣ መጋቢ ብሉይ፣ መልአከ ምክሩ ናቸው። ቅዱስ ሚካኤል መልአከ ኃይል የተባለው እግዚአብሔር በሱ አማካኝነት ታላላቅ ስራዎችን በመስራት ኃይሉን ስለገለጸ ዲያብሎስን ከነሰራዊቱ ስላሸነፈ ነው። መልአከ ብሉይ የተባለበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ስራዎችን የሰራ በመሆኑ፣ መልአከ ምክር ወይም የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሰራውን ስራ ለወዳጁ ቅዱስ ሚካኤል ይገልጽለታል፣ በሱም አማካኝነት ይሰራል
ለማለት ነው። በስነ ፍጥረት ትምህርት እግዚአብሔር ሳጥናኤልን ቅሩበ እግዚአብሔር የቀረበ አድርጎ እንደሾመው ቅዱሳት መጻሕፍት ይመሰክራሉ። ነገር ግን ሳጥናኤል ከእግዚአብሔር የተሰጠውን ክብር ትቶ አምላክነትን በመሻቱ በትዕቢቱ ምክንያት ስልጣኑ ተገፎ ወደ ምድር ተጥሏል። በቦታውም ቅዱስ ሚካኤልን ሾሞታል። የቅዱስ ሚካኤልን ሲመተ ምክንያት በማድረግም ዕለቱን ኅዳር 12ን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ በድምቀት ታከብሯለች። በዚህች ቀን የሰማይ ሰራዊት ሁሉ አለቃቸው መልአከ ምክሩ የምክሩ አበጋዝ የቅድስት ሥላሴ መንጦላዕትን የሚከፍትና የሚዘጋ ለፍጥረት ሁሉ የሚማልድ የገናናው ቅዱስ ሚካኤል የተሾመበት ቀን በኅዳር ወር በ12ኛው ቀን ቤተክርስቲያናችን ታላቁ መልአክ የቅዱስ ሚካኤልን በዓለ ሲመት በታላቅ ድምቀት ታከብረዋለች። እንደ ቅዱሳን አባቶቻችን አስተምህሮ ኅዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በኢዮር ባለችው በአራተኛይቱ ከተማ በሚኖሩት ኃይላትና በ10ሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ቀን። እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ ገፎ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩ ከተማ በ100ም ነገደ መላእክት ላይ ተሹሟል። የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ ግን አይደለም፣ ነገር ግን የእግዚአብሔር ሕዝብ በሆኑትም ላይ ጭምር ነው። ይህም እንደሆነ እንድንረዳ በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን እስራኤል ዘሥጋን ሲራዳና ሲጠብቅ እንደነበር ተጽፎልን እናገኛለን። ለምሳሌ መጽሐፍ ቅዱስ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጠለት ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁና ብሎ መለሰለት። እግዚአብሔር አምላክ ሕዝበ እስራኤልን ከግብጽ ባርነት ነፃ ሲያወጣቸው ይመራቸው የነበረው መልአክ ቅዱስ ሚካኤል ነበር። ሹመቱ በእግዚአብሔር ሕዝብ ላይ በመሆኑ ስለነርሱ ዲያብሎስን ይዋጋው ነበር፣ በጸሎትም ረድቷቸዋል። ነገር ግን ኃጢአት ሰርተው ሲያገኛቸው ለእግዚአብሔር አድልቶ ኃጢአተኞቹን ስለሚቀጣ እግዚአብሔር ሕዝቡን በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ብሎ አስጠንቅቋቸው ነበር። ቅዱስ ሚካኤል አለቅነት በአዲስ ኪዳንም እንደሚቀጥል ነቢዩ ዳንኤል በትንቢቱ በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል በማለት ተናግሮለን። ስለዚህም ቅዱስ ሚካኤል እኛን ከሰይጣን ወጥመድ ይጠብቀንና በጸሎቱ እግዚአብሔር ፊት ይቆምልን ዘንድ በእኛም ላይ ሹም ነው። ምክንያቱም እኛ የእግዚአብሔር ሕዝቦችና የርስቱ ወራሾች ነንና። እግዚአብሔር ነቢዩ ሙሴን የሕዝቡ መሪ አድርጎ መሾሙ እጅግ ትሁትና ስለ መንጎቹ ነፍሱን እንኳ አሳልፎ እስከ መስጠት ደርሶ ስለሚወዳቸው ነበር። በሕዝቡም ላይ እርሱን መሾሙ እንዲሰለጥንባቸው ወይም እንዲገዛቸው ሳይሆን በትምህርቱና በጸሎቱ እነርሱን እንዲቤዣቸው ነው። እንዲህም ስለሆነ ቅዱስ እስጢፋኖስ ስለ ሙሴ ሲመሰክር እግዚአብሔር ሹምና ቤዛ አድርጎ ላከው አለ። እንዲሁም ደግሞ ቅዱስ ሚካኤል እጅግ ትሁትና ለሰራዊቱ ተቆርቋሪ የሆነ መልአክ በመሆኑ በመላእክትና በእግዚአብሔር ሕዝብ ላይ ተሹሟል። በመላእክትና በእግዚአብሔር ሕዝብ ላይ መሾሙ ልክ እንደ ሙሴ በእነርሱ ላይ ሊሰለጥንባቸው ወይም ሊገዛቸው ሳይሆን መላእክትን ሊመራ እኛን ደግሞ ከሰይጣን ጥቃት ሊጠብቀንና በጸሎቱ ሊረዳን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱሳን መላእክት እኛን እንደሚጠብቁና እንደሚራዱ እንዲሁም ስለኛ በፊቱ እንደሚቆሙ ሲያስተምረን ከእነዚህ ከታናናሾቹ አንዱን እንኳ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ሁልጊዜ በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁ ብሎናል። እኛን ይጠብቁ ዘንድ የተሰጡን ቅዱሳን መላእክት ስለኛ እንዲህ የሚቆረቆሩና ስለ መዳናችን የሚተጉ ከሆነ በቅድስናው ልቆ የመላእክት አለቃ ሆኖ የተሾመው ቅዱስ ሚካኤል እንዴት ስለኛ እግዚአብሔር ፊት ይበልጥ አይቆምም? እንዴትስ በተሰጠው ስልጣንና ኃይል
አይረዳን። እሱ ስለ ሕዝብ ልጆች የሚቆመው መባሉ እኛም በጸሎቱና በተራዳይነቱ የጽድቅ ሕይወታችንን በሚገባ እንድናከናውን እንደሚራዳን የሚያሳይ ኃይለ ቃል ነው። ከዚህ በተጨማሪ በቤተ ክርስቲያናችን በመጽሐፈ ስንክሳርና ድርሳነ ሚካኤል በኅዳር 12 ቀን እንደተጻፈው መልአኩ ቅዱስ ሚካኤል ዱራታዎስንና ሚስቱ ቴዎብስታን ከዲያብሎስ ፈተና የታደገበት ዕለት። ዱራታዎስና ቴዎብስታ ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ነገር ግን በሀገር ውስጥ ችግር በሆነ ጊዜ ሀብት ንብረታቸው አለቀ። ለቅዱስ ሚካኤልም ለበዓሉ መታሰቢያ የሚያደርጉትን እስኪያጡ ድረስ ቸገራቸው። ዱራታዎስም የእርሱንና የሚስቱን ልብስ ሽጦ ለመልአኩ በዓል መታሰቢያ ያደርግ ዘንድ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለትና ወደ ባለጠጎች ሄዶ በእርሱ ዋስትና በ1 ዲናር 1 በግ፣ ሁለተኛም ወደ ባለ ስንዴ ሄዶ በእርሱ ዋስትና ስንዴን እንዲወስድ፣ ዳግመኛም ወደ አሳ አጥማጅ ዘንድ ሄዶ 1 አሳ እንዲወስድ፣ ነገር ግን ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ አዘዘው። ዱራታዎስም እንደታዘዘው አደረገ። ወደ ቤቱ በተመለሰ ጊዜ ቤቱ ሁሉ በበረከት ተሞልቶ አገኘ። እርሱም እጅግ ተደስቶ የዚህ የክቡር መልአክ መታሰቢያውን በዓል አደረገ። ጦም አዳሪዎችንና ድሆችንም ጠርቶ አጠገባቸው። ከዚህ በኋላ ለዱራታዎስና ለሚስቱ ቴዎብስታ ቅዱስ ሚካኤል ለሁለተኛ ጊዜ ተገልጦላቸው ዱራታዎስን የአሳውን ሆድ እንዲሰነጥቅ አዘዘ። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳ ሆድ ውስጥ ተገኘ። ቅዱስ ሚካኤል ዱራታዎስንና ሚስቱ ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳውና ለባለ ስንዴ ሆዳችሁን ክፈሉ። የቀረውም ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ስራችሁንም ምጽዋታችሁንም አስቦ በዚህ ዓለም አሳምረላችሁ በኋላኛውም መንግስተ ሰማያትን አዘጋጅቶላችኋል አላቸው። እነርሱም ይህን ነገር ሲሰሙ ደነገጡ። የከበረ ገናናው መልአክም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ፣ ምጽዋታችሁ ወደ እግዚአብሔር ፊት ያሳረግኩት እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ከነገራቸው በኋላ ወደ ሰማያት ወጣ። እነርሱም በፍርሃትና በክብር ሰገዱልን። የመላእክት አለቃ ቅዱስ ሚካኤል ሆይ የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተህ ፈጥነ ድረስ። ቅዱስ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖች ሰላምታ ይገባል። ምልጃ ጸሎትና ጥበቃው ከሁላችንም ጋር ይሁን፣ አሜን።